በኢትዮጵያ አዲስ ክስተት ታይቷል። ጉዳዩ የዓለም መነጋገሪያም ሆኗል። Breaking news, there has just been a huge volcanic eruption in Ethiopia, specifically the Afar region, and this is quite striking because Africa typically doesn't get volcanic eruptions, and if it does, it occurs usually in the Congo. ይህ የብዙ ክስተቶች ምድር የሆነው አፋር ነው። ቀይ ባህርን የተሻገረው የኢትዮጵያ ፍንዳታ ከኢትዮጵያ ምድር የተነሳው ድንገተኛ ፍንዳታ ቀይ ባህርን ተሻግሮ የመን ገብቷል። ኦማንን አካሎ የአረብ ባህርን በመሻገር ከዚያም እስከ ኢራን፣ ህንድና ፓኪስታንም የሚዘልቅ የብናኝ ጢስ ንጥረ ነገሮችም እንደሚኖሩት እየወጡ ያሉት መረጃዎች አመላክተዋል። ከከርሰ ምድር የወጣው የእሳት ኳስ 13 ኪሎ ሜትር ወደ ላይ ተወንጭፏል። ምድር ያልቻለችውን የእሳት ቅልጥ አለት አየሩ ማስተናገድ ግድ ብሎታል። ዓለም ምን መጣ እስኪል ድረስ ትላንት ዳር 14 ቀን 2018 ዓ.ም የአፋር ምድር ተአምራትን አሳይቷል። ይህ በትላንትናው ዕለት በአፋር የተከሰተውና በዓለማችን ከ10 ሺህ ዓመታት ወዲህ ያልተከሰተ መሆኑ የተረጋገጠው የእሳተ ገሞራ ፍንዳታ ነው። አስገራሚ ክስተት ሆኖ በዓለማችን ዘመናዊ ታሪክ ውስጥ የተመዘገበ ነው። ዘገባዎች በ10 ሺህ ዓመታት ውስጥ በዓለማችን እንደዚህ አይነት የእሳተ ገሞራ ፍንዳታ ታይቶ አይታወቅም ሲሉ አስታውቀዋል። ይህ የአፋር አካባቢ የምድር መንቀጥቀጥና የእሳተ ገሞራ ፍንዳታ የምስራቅ አፍሪካንና የቀይ ባህር አካባቢን አዲስ የሆነ መልክዓ ምድራዊ ለውጥ የሚያስከትል መሆኑን ከዚህ ቀደም የወጡት የስነ ምድር አጥኚዎች የምርምር ውጤት ያመለክታል። ጊዜው ሩቅ ነው ተብሎ ቢታሰብም አሁን ካለው የምድር መንቀጥቀጥ ድግግሞሽና የእሳተ ገሞራው ፍንዳታ አንጻር ነገሮች እየፈጠኑ ይመስላል። ፍንዳታው ከአፋር አልፎ እስከ ከፊል ወሎና ትግራይ ድረስ ተሰምቷል። እሳተ ገሞራው የተፋው ጭስ ቀይ ባህርን ተሻግሮ የመንና ኦማንን እስከ ማፈን ደርሷል። ይህ የአሁኑ የአፋር እሳተ ገሞራ ፍንዳታ ከዓመት በላይ ካለፈው የአካባቢው ተከታታይ ምድር መንቀጥቀጥ በኋላ የተከተለ ነው። ይህንኑ የአፋር የእሳተ ገሞራ ፍንዳታ በቅርበት የተከታተሉ የዘርፉ ባለሙያዎች ይኸው ከምድር እሳትን የሚተፋው ፍንዳታ 13.5 ኪሎ ሜትር ወይም 45000 ጫማ ወደ ላይ የሚወነጨፍ መሆኑን አስታውቀዋል። ከባድ የድምፅ ፍንዳታም የሚከተለው ይኸው ሽቅብ የሚወነጨፈው የእሳት ኳስና ጭስ የምድሩን ክፍል ሰንጥቆ ሲወጣ ነው። በዓለማችን የተለያዩ ክፍሎች የሚገኙ የእሳተ ገሞራ ወይም ቮልካኒክ ባለሙያዎች ይህንኑ ክስተት በቅርበት እየተከታተሉት መሆኑን መረጃዎች እያመለከቱ ነው። ይህንኑ የተፈጥሮ ክስተት በቅርበት ከሚከታተሉት ዓለም አቀፍ የዘርፉ ተቋማት መካከል አንዱ የሆነው ጂኦሎጂ ሀብ በፍንዳታ የተከሰተው ጭስና አየር ተከትሎ የሚጓዙት የተለያዩ ፍንዳታ መጣሾች የማዕድን ንጥረ ነገሮች ከየመን፣ ጅቡቲና ኦማን አልፈው የአረብ ባህርን ጭምር በመሻገር እስከ ኢራን፣ ህንድና ፓኪስታን ድረስ የሚደርሱ መሆኑን አመልክቷል። በጭስ የታፈኑ የእሳት ኳሶችና ቅልጥ አለቶች ከምድር ከርስ አፈትልከው በመውጣት አየሩን ሞልተውታል። አየር በካይና ጎጂነት ያላቸው ውዶችና ንጥረ ነገሮች ሳይቀሩ ከዚህ የከርሰ ምድር ፍንዳታ ውስጥ የሚወጡ መሆኑን መረጃዎች እያመለከቱ ይገኛሉ። እንደዚህ አይነት ከባድ ፍንዳታዎችና የሚያስከትሉት አፋኝ ጭስ ለበረራ እጅግ አደገኛ ናቸውም ተብሎ ስለሚታሰብ የበረራው ዘርፍ ጉዳዩን በቅርበት እየተከታተለው መሆኑንም እየወጡት ያሉት መረጃዎች እያመለከቱ ነው። እስካሁን ባለው ሁኔታ በዚህ ዙሪያ የታየ አዲስ ነገር የለም። ከዚሁ ጋር በተያያዘም የአፋር ብዙሃን መገናኛ ድርጅት በትላንትናው ዕለት በአፋር የታየውን የእሳተ ገሞራ ፍንዳታ አስመልክቶም አንድ መረጃ አድርሷል። መረጃውም ዛሬ የፈነዳው ተራራ በኤርታሌ አቅራቢያ የሚገኝ አዲስ ተራራ ሲሆን ከዚህ በፊት ምንም አይነት የእሳተ ገሞራ ምልክት አሳይቶ የማያውቅ እንደሆነ የአካባቢው ነዋሪዎች ገልጸውልናል። ፍንዳታው ሲወጣ የነበረው ጭስ አካባቢውን የሸፈነው ሲሆን በአቅራቢያ ያሉ መንደሮች የዛሬውን ውሎ ግማሽ ጨለማን የተላበሰ ቀን ማሳለፍ ግድ ብሏቸዋል። ፍንዳታው በተከሰተበት ሰዓት የነበረው ድምፅ ከፍተኛ በመሆኑ በኤርታሌና አፍዴራ ከተማ አቅራቢያ ንዝረትና መጠነኛ መንቀጥቀጥ ያስከተለ ሲሆን ነዋሪዎች በድምፁ እጅግ ተደናግጠን በፍርሃት ተውጠን ነበር ሲሉ ክስተቱን አስረድተውናል ሲል አስታውቋል። የድምፁ ስሜት እስከ ጅቡቲ፣ ትግራይና ወሎ ዙሪያ ባሉ ከተሞች ላይ እንደተሰማ በስልክ ያገኘናቸው ነዋሪዎች ነግረውናል ያለው ይኸው አፋር ብዙሃን መገናኛ ድርጅት መረጃ ዛሬ የፈነዳው ተራራ ከዋናው የኤርታሌ ተራራ በ8 ኪሎ ሜትር ርቀት ላይ የሚገኝ ሲሆን
ከ3 ቀን በፊት ጭስ መሰል ነገር ይታይበት እንደነበር በስፍራው በእንስሳት ጥበቃ ላይ ተሰማራን ወጣት ማነጋገር ችለናል ሲልም አክሏል። ተራራው ከዚህ በፊት ምንም አይነት ምልክት አሳይቶ እንደማያውቅና ከ3 ቀን በፊት የተወሰነ ጭስ ማውጣት ጀምሮ ዛሬ ላይ ለጆሮ በሚከብድ መልኩ ከፍተኛ የፍንዳታ ድምፅ እንዳወጣና አካባቢውን በጥቁር ጭስ ወደ ጨለማነት እንደቀየረባቸውም በዚያው አካባቢ ያሉ የመንደሩ ነዋሪዎች በዓይን እማኝነት ተናግረዋል። ክስተቱ በትናንትናው ዕለት በዕለተ እሁድ ህዳር 14 ቀን 2015 ከረፋዱ 4 ሰዓት እስከ ቀኑ 7 ሰዓት ድረስ የዘለቀ መሆኑም ተረጋግጧል። ፍንዳታውን ተከትሎ በአካባቢው የታየው ጨለማን ያለበሰ ጥቁር ጭስ ቀስ በቀስ ወደ ተለያዩ አካባቢዎች ሲሰራጭ ጥቁሩ ጭስ እየቀነሰ ወደ ጭጋጋማነት ከዚያም ወደ ነጭነት የተቀየረ መሆኑን በአካባቢው የነበሩ ነዋሪዎች አስረድተዋል። ይህ የጭስ ብናኝ የአካባቢው ነዋሪዎችንም አፍኖ የነበረ መሆኑን በትናንትናው ዕለት ሲወጡ የነበሩት መረጃዎችም አመላክተዋል። በሰው በንብረትም ሆነ በእንስሳት ላይ ምን ጉዳት አስከተለ የሚለውን በተመለከተ ግን እስካሁን ባለው ሁኔታ ይህ ነው የሚባል የተረጋገጠ መረጃ የተሰማበት ሁኔታ የለም። የትላንቱን የእሳተ ገሞራ ፍንዳታ ተከትሎም በአገር ውስጥም ሆነ በውጭ ያሉ የዘርፉ ባለሙያዎች ሙያዊ አስተያየቶቻቸውን እየሰጡበት ይገኛሉ። እሳተ ገሞራ ፍንዳታው በንቁ ቅልጥ አለቶች መብላላት የተከሰተ ነው ሲሉ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ህዋ ሳይንስና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ተናግረዋል። ከባድ የተባለው የእሳተ ገሞራ ፍንዳታ የተከሰተው በኤርታሌ የደቡባዊ ክፍል 10 ኪሎ ሜትር አቅራቢያ ሲሆን ሁኔታውን ለማጥናት የጂኦ ፊዚክስ ተመራማሪዎች ወደ አካባቢው ተልከዋል ሲሉም ፕሮፌሰር አታላይ አየለ አክለዋል። ፕሮፌሰሩ በዚሁ ማብራሪያቸው የደናኪል ዝቅተኛ ስፍራ ንቁ የስምጥ ሸለቆ እየተካሄደበት የሚገኝ ስፍራ መሆኑን ገልጸው የአሁኑ የእሳተ ገሞራ ፍንዳታም እንደ ወትሮ ሁሉ በንቁ አለቶች መብላላት የተከሰተ ነው ሲሉም ተናግረዋል። በአካባቢው በየጊዜው ቅልጥ አለቶች ይፈጠራሉ። በዚህም ከዝቅተኛ እስከ ከፍተኛ የእሳተ ገሞራ ፍንዳታ ይከሰታል በማለትም ፍንዳታውን ተከትሎ ጠጠርና ድንጋዮችን ወደ ሰማይ እንደሚወረወሩና ከፍተኛ ጭስና እሳት ነክ አመድ ሊያስከትል ይችላል ሲሉም ፕሮፌሰር አታላይ አየለ ሙያዊ ማብራሪያቸውን ሰጥተዋል። የኤርታሌ እሳተ ገሞራ በኢትዮጵያ ከሚገኙ ንቁ ወይም አክቲቭ ከሚባሉት እሳተ ገሞራዎች መካከል አንዱ ሲሆን በአሁኑ ደረጃ በሚገለጽ መልኩ እጅግ ግዙፍ የሚባል የእሳተ ገሞራ ፍንዳታ ባይከሰትም ከዚህ ቀደም በተለያዩ ጊዜያት ተመሳሳይ ፍንዳታዎች ተከስተው እንደነበር መረጃዎች ያመለክታሉ። ትላንት በዕለተ እሁድ 4 ሰዓት ላይ ጀምሮ እስከ ቀኑ 7 ሰዓት የዘለቀው ነጎድጓዳማ የእሳተ ገሞራ ግን እስከ ዛሬ ከነበሩት ፈጽሞ የተለየ መሆኑ ተረጋግጧል። የቀደሙት ፍንዳታዎች በፍንዳታ ድምፃቸውም እንደዚሁም ፍንዳታው በሚያስከትለው ጭስ የሚሸፍኑት አካባቢዎችም ውስን ሆነው ይታያሉ። ሆኖም በትናንትናው ዕለት የተከሰተው እሳተ ገሞራ ግን በጭሱ የአየር ላይ ንጥረ ነገሮች መካከለኛው ምስራቅ ተሻግሮ እስከ ኢራን ብሎም እስከ ህንድና ፓኪስታንም እንደሚደርስ ከዚሁ ጋር ተያይዞ እየወጡ ያሉት መረጃዎች እያመለከቱ ይገኛሉ። በትናንትናው ዕለት የተከሰተው እጅግ ከባድ የተባለለት እሳተ ገሞራ ከመከሰቱ በፊት ቀደም ብሎ በነበሩት ጊዜያት ከ1 ዓመት በላይ ለዘለቁ ወራት ተከታታይነት ያላቸው የምድር መንቀጥቀጦች ነበሩ። በክልሉ ጋቢ ራሱ ዞን አዋሽ ፈንታሌ ወረዳ የተከሰተው የመሬት መንቀጥቀጥ ንዝረቱ አዲስ አበባን ጨምሮ የተለያዩ የአማራና የኦሮሚያ ክልሎች ከተሞች ድረስ የተሰማ የነበረ መሆኑ የሚታወስ ነው። በጊዜው ሲሰጡ የነበሩት የባለሙያዎች መረጃዎች የሚያመለክቱት ይሄው የምድር መንቀጥቀጥ በመጨረሻም ወደ እሳተ ገሞራ ጭምር ሊያመራ የሚችል መሆኑን ነው። በእርግጥም እንደተባለውም ለወራት የቆየ የምድር መንቀጥቀጥ አሁን ደግሞ ወደ እሳተ ገሞራ ፍንዳታነት መቀየር ጀምሯል። የወቅቱ የአፋር ክልል ተከታታይ መሬት መንቀጥቀጦች በሬክተር ስኬል ከ4 ጀምሮ ዛሬ ሌሊት 5.8 ሆነው የተመዘገቡ ናቸው። እንደ ትላንቱ ፍንዳታ እጅግ ከፍተኛ ባይሆንም በወቅቱ በነበረው የምድር መንቀጥቀጥ ፈንታሌ ተራራ አካባቢ ላይ ከፍተኛ ድምፅና ፍንዳታ ተሰምቶም የነበረ መሆኑ የሚታወስ ነው። በጊዜው ተራራው መፈንዳት የጀመረው የመሬት መንቀጥቀጡ ሲያጋጥም ነው። በወቅቱም የዚሁ ተራራ ፍንዳታ ከመከሰቱ ቀደም ብሎ የመሬት መንቀጥቀጦቹ በሬክተር ስኬል ከ4.5 እስከ 4.9 ሆነው የተመዘገቡ እንደነበሩም የወቅቱ መረጃዎች ያመለክታሉ። ይህ ተከታታይነት ያለው የመሬት መንቀጥቀጥ ወደ እሳተ ገሞራ ፍንዳታ የሚያመራ መሆኑን የሚያመለክቱ ሙያዊ ትንታኔዎች ሲሰጡ ቢቆዩም ትላንት በተከሰተው እጅግ የገዘፈ ደረጃ ይከሰታል ብሎ የገመተው ሰው ግን አልታየም። ከዚህ ቀደምም ከኤርታሌ በተጨማሪ በ15 ኪሎ ሜትር ርቀት በ4 ቦታዎች ላይ በድንገት የእሳተ ገሞራ ፍንዳታ ተከስቶ ነበር። ይህ ክስተት የተፈጠረው ከ4 ወራት በፊትም እንደነበር የሚታወስ ነው። በወቅቱም በአካባቢው ፍንዳታው ሲፈጠር ከእስራኤል ከጃፓንና ከተለያዩ አካባቢዎች በስፍራው ጉብኝት ላይ የነበሩ ቱሪስቶችም ነበሩ። ፍንዳታው በትንበያ ሳይሆን እንዲሁ ድንገት በመሆኑም ለቱሪስቶቹ በመልካም አጋጣሚነትም የታየ እንደነበር የጊዜው መረጃዎች ያመለክታሉ። በዚሁ በአፋር ክልል አዋሽ ፈንታሌ የእሳተ ገሞራ መፈንዳት ምልክቶችን እንዳሳየ በተመሳሳይ መልኩ ከወራት በፊት የኢትዮጵያ ከርሰ ምድር ጥናት ተቋም መግለጹ የሚታወስ ነው። ተቋሙ ከወራት በፊት በፌስቡክ ገጹ ላይ በአዋሽ ፈንታሌ ጭስ ሲወጣ ከሚያሳየው የቪዲዮ ምስል ጋር ባጋራው መረጃም
ሰሞኑን ሲጠበቅ የነበረው አዋሽ ፈንታሌ በአሁኑ ሰዓት በአፋር ክልል ዱላቻ ወረዳ ዳፋን ተራራ ላይ የታመቀ ውሃና እንፋሎት ተከሰተ ሲልም ነበር ያስታወቀው። በእርግጥ የጊዜው ክስተት አሁን ካለው ከባድ ፍንዳታ ጋር ሲታይ በብዙ የሚራራቅ ነው። በጊዜው የነበረው ሁኔታ የአሁኑ ክስተት አመላካች ምልክት ተደርጎ ሊወሰድ የሚችል ነው። ክስተቱ አሁንም ያለቀለትና ያበቃለት ሆኖ አይታይም። መቼና በምን ያህል የስፋት ደረጃ ሊቀጥል እንደሚችል ባይታወቅም የምድር መንቀጥቀጡም ሆነ የእሳተ ገሞራው ፍንዳታ አንዱ ሌላውን ተከትሎ እንደቀጠሉ ናቸው።